ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ሮብ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። በኢትዮጵያ ያለው የናፍታ እጥረት የአበባና አትክልት ልማት ፕሮጀክትን አስተጓጎለም። በኢትዮጵያ ውስጥ በአበባና አትክልት ልማት ወይም ሆርቲካልቸር ዘርፍ ላይ የተሰማራ አንድ ሆላንዳዊ ባለሙያ በሀገሪቱ ባጋጠመው የናፍታ እጥረት ምክንያት ፕሮጀክቱን ለማቋረጥ መገደዱን አስታወቀም። የግሪን ሃውስ ግንባታና የእጽዋት ልማት ስፔሻሊስት የሆነው ዲርክ ደ ኳስተኒቲ ይህንን ውሳኔ ይፋ ያደረገው በሊንክዲን ገጹ ሲሆን ስራው መቼ ሊጀምር እንደሚችል የሚጠቁም ምንም አይነት ፍንጭ እንደሌለ ገልጸዋል። ባለሙያው ለችግሩ መባባስ እንደ ምክንያት የጠቀሰው የሆርሙዝ የባህር ወርች ወይም ስትሬት ኦፍ ሆርሙዝ መዘጋትን ሲሆን በዚህ ምክንያት የነዳጅ ዋጋ ለአሸናፊው ተጫራች የሚሸጥበት ሁኔታ መፈጠሩና ኢትዮጵያ ደግሞ በነዳጅ ግዢው ረገድ ቅድሚያ ከሚያገኙት ሀገራት መካከል የመሆን እድሉ አነስተኛ መሆኑን ጠቁሟል። ኳስተኒቲ ወደ ፕሮጀክቱ ስፍራ በባስ ሲጓዝ የነዳጅ እጥረቱ ምን ያህል ከባድ እንደሆነ መታዘቡን ገልጾ የተሳፈረበት ባስ ነዳጅ ለማግኘት ለ3 ቀናት በሰልፍ ላይ እንደቆየና አግባብነት ያለው የመንግስት ሰነድ ከሌለ ደግሞ ነዳጅ ማግኘት ፈጽሞ የማይቻል መሆኑን አስረድተዋል። በአሁኑ ወቅት ፕሮጀክቱ በመቆሙ ምክንያት ኳስተኒቲ ለሌሎች የአጭር ጊዜ የግሪን ሃውስ ግንባታ አስተዳደርና ቁጥጥር ስራዎች ዝግጁ መሆኑን ገልጿል። ይህ በኢትዮጵያ ውስጥ ያጋጠመው የነዳጅ እጥረት በውጭ ኢንቨስትመንትና በግብርናው ዘርፍ ላይ እያሳደረ ያለው ተጽዕኖ በግልጽ የሚያሳይ ክስተት ሆኖ ተመዝግቧል። በቴዲ አፍሮ ላይ እየደረሰ ያለው ትንኮሳ እጅግ እንዳሳሰበው ሴንተር ፎር ሂውማን ራይትስ ገለጸ። በፕሪቶሪያ ዩኒቨርሲቲ ስር የሚገኘው ሴንተር ፎር ሂውማን ራይትስ ዛሬ ባወጣው መግለጫ እውቁ ኢትዮጵያዊ አርቲስት ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ኢቶሪካ በሚል ርዕስ አዲስ አልበሙን ካወጣ በኋላ ከሱ ቅርበት ባላቸው ሰዎች ላይ የተፈጸሙት እስራቶች፣ ትንኮሳዎችና ሌሎች ድርጊቶች እጅግ እንዳሳሰቡት አስታወቀ። አርቲስቱ ከሁለት አስርት ዓመታት በላይ ሙዚቃውን ፖለቲካዊ፣ ማህበራዊ ታሪካዊ ጉዳዮችን ለማስተላለፍ ሲጠቀምበት መቆየቱን የጠቀሰው መግለጫ በዚህም ብሔራዊ አንድነትን፣ አስተዳደርና ማህበራዊ ሁኔታዎችን በተመለከተ የህዝብን ስጋት እንደሚያንጸባርቅ አስረድቷል። አዲስ ያወጣው አልበምም በአንድ ሳምንት ውስጥ ከ100 ሚሊዮን በላይ እይታዎችን ከማግኘቱም በላይ በሀገር ውስጥና በውጭ በሚገኙ ኢትዮጵያውያን ዘንድ ትልቅ መነጋገሪያ ለመሆን መቻሉን አስታውቋል። መግለጫውን ሲቀጥልም ይሁንና ይህንን የህዝብ ትኩረት ተከትሎ ለአርቲስቱ ቅርብ በሆኑ ሰዎች ላይ ተከታታይነት ያለው ትንኮሳ መፈጸሙ እጅግ አሳስቦናል ካለ በኋላ የአርቲስቱ ቃል አቀባይና ምክትል ስራ አስኪያጅ ማህሌት ሰለሞን ኤፕሪል 21 ቀን 2026 በቁጥጥር ስር መዋሏና የአርቲስቱ የቅርብ ጓደኛ የሆነው የሱፍ ያሲን በተመሳሳይ ቀን ወደ እስር ቤት መወሰዱን ጠቅሷል። እንዲሁም የጸጥታ ኃይሎች ከምሽት 5 ሰዓት ላይ ምንም አይነት የፍርድ ቤት ማዘዣ ሳይዙ ከአርቲስቱ ጋር ይኖራል ብለው የገመቱትን ሌላ አርቲስት የፈለጉ መስለው በመኖሪያ ቤቱና በቤተሰቡ ፊት ትንኮሳ መፈጸማቸውን አስረድቷል። እነዚህ የጸጥታ ኃይሎች የፈለጉትን አርቲስት ሳያገኙ ሲቀሩ የቴዲ አፍሮን መኖሪያ ቤት በኃይል ዘግተው መሄዳቸውን የጠቀሰው መግለጫው እነዚህ ጉዳዮች የሰብአዊ መብት ጥሰት ስጋትን እንደሚጭሩ አስታውቋል። በሌላ በኩል ከአርቲስቱ አዲስ አልበም ውስጥ መንግስትን የሚተቹ ሙዚቃዎችን ያዳመጡ ወጣቶች ስለመታሰራቸው መዘገቡን የገለጸው መግለጫው ከነዚህ ወጣቶች መካከል አንዳንዶቹ በሽብር ተግባራት ውስጥ ተሳትፈዋል በሚል እንደተከሰሱ በመንግስት ሚዲያዎች መገለጹን አስረድቷል። መግለጫው በመቀጠልም ኤፕሪል 23 ቀን 2026 ደግሞ ከምሽቱ 3 ሰዓት ላይ በአዲስ አበባ ሴሚሲ አካባቢ የሚገኘው የአርቲስቱ ስቱዲዮ ላይ ጥቃት ተሰንዝሮ አንድ የጥበቃ አባል መደብደቡንና ላፕቶፖች፣ ስፒከሮች፣ የሙዚቃ ፕሮዳክሽን መሳሪያዎች፣ ገና ያልተለቀቁ ሙዚቃዎች መዘረፋቸውን የሚገልጹ ሪፖርቶች መውጣታቸው አሳሳቢ መሆኑን ገልጿል። እነዚህ ሁሉ ድርጊቶች የተፈጸሙት የአፍሪካ የሰብአዊነትና የህዝቦች መብት ኮሚሽን የአፍሪካ አርቲስቶችን መብት የሚመለከት አዲስ አዋጅ ካጸደቀ ከጥቂት ሳምንታት በኋላ ደግሞ እጅግ እንዳሳሰበው አስታውቋል። ኮሚሽኑ ማርች 13 ቀን 2026 ያጸደቀው አዲስ አዋጅ ፕሮሞሽን ኤንድ ፕሮቴክሽን ኦፍ አርቲስት ፍሪደም ኢን አፍሪካ ኤንድ ዲቨሎፕመንት ኦፍ ኤ ሞዴል ላው ኦን አርቲስቲክ ፍሪደም ኢን አፍሪካ የሚል ርዕስ ያለው መሆኑን የጠቆመው መግለጫው በዚህ አዋጅ የአፍሪካ ሀገራት የኪነ ጥበብ ነጻነትን እንዲያከብሩ፣ እንዲጠብቁ፣ እንዲያበረታቱ በኪነ ጥበብ ስራ የሚሳተፉ አርቲስቶች የመናገር ነጻነታቸውን በመጠቀማቸው ምክንያት ለስር፣ ለሳንሱር፣ ለክስ
ወይንም ለትንኮሳ እንዳይጋለጡ የሚል ሐሳብ መስፈሩን ጠቅሰዋል። በመሆኑም አርቲስቱን በተመለከተ የተሰሙት ሪፖርቶች በሙሉ ይህን አዋጅ የጣሱ ሆነው መገኘታቸውን አስረድተዋል። ሴንተር ፎር ሂውማን ራይትስ ጨምሮ በቴዲ አፍሮ ላይ ተፈጽመዋል የተባሉት ድርጊቶች በኢፌዴሪ ህገ መንግስት አንቀጽ 29 የሰፈረውን ኢትዮጵያ አባል በሆነችበት የአፍሪካ ሰብአዊና ህዝቦች መብት ቻርተር አንቀጽ 9 ላይ የተደነገገው በዓለም አቀፍ የኢኮኖሚ ማህበራዊና ባህላዊ መብቶች ቃል ኪዳን የጥበብ ስራዎችን ነጻነት በሚመለከት በአንቀጽ 15 የሰፈረውን እንደሚጥስ ሁሉም ዘርዝሯል። መግለጫው በማስከተል የኢትዮጵያ ባለስልጣናት በአርቲስቱና በዙሪያው የሚደረጉትን ትንኮሳና ማስፈራራት እንዲያቆሙ ጥሪውን አቅርቦ ከዚህ ጋር በተያያዘ የታሰሩት በሙሉ ተገቢውን የህግ ሂደት አልፈው ተቀባይነት ያለው ክስ ካልቀረበባቸው በስተቀር በአስቸኳይ ከስር እንዲፈቱ ጠይቋል። እንዲሁም ከአርቲስቱ ስቱዲዮ የተወሰዱት ንብረቶች በሙሉም ሳይዘገዩ እንዲመለሱለት አሳስበዋል። የኤርትራ ኤምባሲ በኤርትራና አሜሪካ ግንኙነት ዙሪያ ለቀረቡ ዘገባዎች ምላሽ ሰጠ። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ በቅርቡ ዘ ዎል ስትሪት ጆርናል በኤርትራና በአሜሪካ መካከል ያለው ግንኙነት እንደገና የማጤን ተስፋን አስመልክቶ ባወጣው ዘገባ ላይ ያለውን ተቃውሞ ገልጿል። ኤምባሲው ባወጣው መግለጫ ዘገባው የኤርትራን ስትራቴጂካዊ ጠቀሜታ ቢያምንም ገቢ ግንኙነትን ለማደናቀፍ ያለሙ የተመረጡ ትረካዎችን ያራምዷል ብሏል። ኤምባሲው አንዳንድ ተንታኞች በማህበራዊ ሚዲያና በተለያዩ መድረኮች ገለልተኛ ነን በማለት የሚያቀርቧቸው ትንታኔዎች ተጨባጭነት የሌላቸውና እድገትን ለማደናቀፍ የታለሙ የቅጥር ተሟጋቾች ስራ ናቸው ሲሉ ሞቅሷል። ላለፉት 10 ዓመታት በኤርትራ ላይ የተጣሉ ማዕቀቦችና ጫናዎች ለአሜሪካም ሆነ ለቀጥናው መረጋጋት ያመጡት አዎንታዊ ውጤት አለመኖሩን የጠቀሰው መግለጫው አሁን ላይ ከማስገደድ ይልቅ ወደ ግንኙነት መመለስ አስፈላጊ መሆኑን በአሜሪካ የፖሊስ ክበቦች ውስጥ ጭምርም እየታመነበት መሆኑን ገልጿል። ኤርትራ ከነጻነት በኋላ የተከተለችው ፖሊሲ በሉዓላዊነት ጣልቃ ባለመግባት በራስ የመደገፍ መርህ ላይ የተመሰረተ መሆኑን ኤምባሲው አስታውቋል። ሀገሪቱ በንግድ በኢንቨስትመንትና በልማት ቅድሚያ በሚሰጣቸው ጉዳዮች ላይ የተመሰረተ የጋራ ተጠቃሚነትን እንደምትፈልግና የጥገኝነት ሞዴሎችን እንደማትቀበልም አጽንኦት ሰጥቷል። የኤርትራና የአሜሪካ ግንኙነት መሻሻል አለመረጋጋትን ያመጣል የሚሉ አስተያየቶች ተአማኝነት የሌላቸው መሆናቸውን የጠቀሰው ኤምባሲው ኤርትራ ለግዛት አንድነትና ለዓለም አቀፍ ሕግ ያላትን ቁርጠኝነት አረጋግጧል። በአሜሪካ በኩል የተጣሉ ማዕቀቦች መነሳታቸው አሉታዊ ውጤት ይኖረዋል የሚለው ትረካ መሰረተ ቢስ እንደሆነ እነዚህ ማዕቀቦች ከመጀመሪያውኑም አላስፈላጊ ውጤት አልባ ነበሩ ብሏል። ኤርትራ በጋራ ክብርና በሉዓላዊ እኩልነት ላይ የተመሰረተ ገንቢ ግንኙነት ለመፍጠር ፍላጎት እንዳላት የገለጸው ኤምባሲው ወደፊት ለመራመድ ውጤት አልባ ፖሊሲዎቹንና የተሳሳቱ ትረካዎችን ወደ ጎን መተው እንደሚገባ አሳስቧል። የኡጋንዳው ጀነራል የጦር ኃይላቸውን ወደ ሱዳን እንደሚልኩ አስታወቁ። በአወዛጋቢ ንግግራቸው የሚታወቁት የኡጋንዳ መከላከያ ኃይል ዋና አዛዥ ጀነራል ሙሃዚ ካይናሩግባ ጦራቸውን ወደ ሱዳን ለማስገባት መወሰናቸውን ገለጹ። ጀነራሉ በኤክስ ገጻቸው ላይ ባሰፈሩት መልእክት ለአንድ ዓመት ያህል በደቡብ ሱዳን ብቻ ተወስነን ቆይተናል። ነገር ግን አሁን ከሱዳን ጦር ጋር በመተባበር በክቡር አብዶል ፈታህ አልቡርሃን መሪነት ዘመቻችንን በሰሜናዊ ሱዳን እናስፋፋለን ብለዋል። ካለፈው ዓመት አንስቶ በደቡብ ሱዳን ፕሬዝዳንት ሳልቫኪር ጥያቄ የኡጋንዳ ወታደሮች በደቡብ ሱዳን መስፈራቸው ይታወሳል። ጀነራል ሙሃዚ በዛሬ መልእክታቸው የሚመሩት መከላከያ ኃይል ወደ ሱዳን ለማሰማራት ዝግጅት እያደረገ መሆኑን ገልጸዋል። ይህ መግለጫቸው ከዚህ ቀደም እንደሚገልጹት በእቅድና በሀሳብ ላይ ብቻ የተመሰረተ አይመስልም። ጀነራሉ ወደ ሱዳን ለማሰማራት ዝግጅትና ልምምድ እያደረጉ ላሉት ወታደሮች መመሪያ ሲሰጡ በቪዲዮ አስደግፈው አሳይተዋል። ትራምፕ ለኢራን ማስጠንቀቂያን ሰጡ። የኢራን ሪያል ታሪካዊ የዋጋ ውድነት አስመዘገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መርሃ ግብሯን በተመለከተ የሚደረገውን ስምምነት ለማራዘም ያቀረበችውን ሀሳብ ተከትሎ ሀገሪቱ በቅርቡ ብልህ መሆን እንዳለባት ማስጠንቀቂያን ሰጥተዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ኢራን ነገሮችን ማስተካከል እንዳልቻለችና የኒውክሌር ያልሆነ ስምምነትም እንዴት መፈረም እንዳለባት እንደማታውቅ በመግለጽ ከማስጠንቀቂያቸው ጋር በሰው ሰራሽ አስተውሎት
በአስተውሎት የተሰራና ጠመንጃ ይዞ የሚያሳይ ምስላቸውን ከእንግዲህ ደግነት አብቅቷል ከሚል መፈክር ጋር አያይዘው አውጥተዋል። የማስጠንቀቂያ የመጣው በሁለቱ ሀገራት መካከል ያለው የተኩስ አቁም ስምምነት አሳሳቢ ደረጃ ላይ በደረሰበትና ትራምፕ ከቴሄራን ጋር ሲደረግ የነበረውን የቅርብ ጊዜ ውይይት ባቋረጡ ጥቂት ቀናት ውስጥ ነው። የዋይት ሀውስ ባለስልጣናትም ትራምፕ ወደ መጥፎ ስምምነት እንደማይገደዱና ኢራን የኒውክሌር መሳሪያ ባለቤት እንድትሆን እንደማይፈቅዱ አጽንኦት ሰጥተዋል። የአሜሪካ የገንዘብ ሚኒስቴር በኢራን ዓለም አቀፍ የባንክ መሰረተ ልማት፣ የክሪፕቶ ምንዛሬ ተደራሽነትና የጦር መሳሪያ ግዢ መረቦች ላይ ያነጣጠረ ተጨማሪ የፋይናንስ ጫና ማሳደሩን አስታውቋል። የገንዘብ ሚኒስትሩ ስኮት ቤሰንት እንደገለጹት እነዚህ እርምጃዎች በቢሊዮኖች የሚቆጠር የገቢ ምንጭን ያደናቀፉ ሲሆን የኢራን ገንዘብ በፍጥነት እንዲቀንስ አድርገዋል። በዚህም ምክንያት ረቡዕ ዕለት የኢራን ሪያል በአሜሪካ ዶላር ላይ አዲስ ዝቅተኛ የዋጋ ደረጃ ያስመዘገበ ሲሆን ጦርነቱ ከጀመረ ወዲህ 6 በመቶ ዋጋውን አጥቶ በጥቁር ገበያ አንድ የአሜሪካን ዶላር በ1.8 ሚሊዮን ሪያል እየተመነዘረ ይገኛል። ጦርነቱ በየካቲት ወር መጨረሻ ሲጀምር ዶላር በ1.7 ሚሊዮን ሪያል ይገበያ እንደነበረም ይታወሳል። ከፖለቲካዊና ኢኮኖሚያዊ ጫና ጎን ለጎን በኢራን ውስጥ ያለው የሰብአዊ መብት ሁኔታ ይበልጥ አሳሳቢ እየሆነ መጥቷል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ እንደገለጹት ጦርነቱ ከተጀመረ ወዲህ ቢያንስ 21 ሰዎች የተገደሉ ሲሆን ከ4000 በላይ ሰዎች ደግሞ በቁጥጥር ስር ውለዋል። ከተያዙ ሰዎች መካከል አብዛኞቹ የደረሱበት የማይታወቅ ሲሆን ለስቃይና ለህገወጥ ቅጣት መዳረጋቸውን ድርጅቱ አስታውቋል። በተጨማሪም የኢራን አዲስ የስለላ ህግ ባለስልጣናት ከጠላት ሀገራት ጋር ግንኙነት አላቸው ተብለው የተከሰሱ ሰዎችን እንዲገደሉና ንብረታቸው እንዲወረሱ የሚፈቅድ በመሆኑ በሀገሪቱ ውስጥ ያለው የሰብአዊ መብት ጥሰት ስጋት ከፍተኛ ደረጃ ላይ ደርሷል። በእነ መንሱር ጀማል የክስ መዝገብ የተካተቱ አርቲስቶች ላይ ተጨማሪ የ7 ቀናት የምርመራ ጊዜ ተፈቀደ። ከፌንቴክ ኢንቨስትመንት ጋር በተያያዘ በቁጥጥር ስር ያሉት አርቲስቶችና ቲክቶከሮች ዛሬ ረቡዕ በአራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርበው ያሉ ሲሆን ፍርድ ቤቱ አቃቤ ሕግ ምርመራውን እንዲያጠናቅቅ ተጨማሪ 7 ቀናትን ፈቅዷል። በችሎቱ ላይ መርማሪ ፖሊስ ቀደም ባሉት ቀጠሮዎች ያከናወናቸውን ተግባራት ለዳኛ ያስረዳ ሲሆን የምርመራ መዝገቡን አጠናቆ ለአቃቤ ሕግ በማስረከቡ ከክርክሮ እንዲወጣ ተደርጓል። መዝገቡን ትላንት ማክሰኞ መረከባቸውን የገለጹት አቃቤ ሕግ በበኩላቸው ሕጉ የሚፈቅደው የ15 ቀናት ጊዜ ቢሆንም መዝገቡን መርምረው ክስ ለመመስረት ተጨማሪ 10 ቀናት እንዲሰጣቸው ፍርድ ቤቱን ጠይቀዋል። የተከሳሽ ጠበቆች አቃቤ ሕግ ክስ ለመመስረት ተከሳሾቹ በስር ላይ መቆየት አለባቸው የሚል የሕግ አግባብ እንደሌለ በመጥቀስ ደንበኞቻቸው በዋስትና እንዲፈቱ ተከራክረዋል። ፍርድ ቤቱ የዋስትና ጥያቄውን የማይቀበለው ከሆነም የተጠየቀው የ10 ቀን ጊዜ መብዛቱን ጠበቆች በክርክራቸው አንስተዋል። የግራ ቀኙን ክርክር የመረመረው ፍርድ ቤቱ ለአቃቤ ሕግ 7 ተጨማሪ የምርመራ ቀናትን በመፍቀድ ለሚያዝያ 28 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ጋዜጠኛ አፈወርቂ ገብረ ሕይወት የትግራይ መገናኛ ብዙሃን ጊዜያዊ ስራ አስኪያጅ ሆነው መሾማቸው ተሰማ። በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያለው ውጥረት የክልሉ ሚዲያዎች ለመቆጣጠር የሚያደርገውን ፉክክር ወደ አዲስ ምዕራፍ አሸጋግሮታል። ይህንን ተከትሎ የካቲት 30 ቀን 2018 የክልሉ መገናኛ ብዙሃን ስራ አስኪያጅ በመሆን የተሾሙት አቶ አባዲ ገብረስላሴ ከ45 ቀናት የስራ ቆይታ በኋላ መልቀቂያ ማስገባታቸው ይታወቃል። የተፈጠረውን ክፍተት ለመሙላት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አቶ ተሻለ በቀለን የኤጀንሲው ስራ አስኪያጅ አድርገው መሾማቸው ከዚህ ቀደም መዘገቡም አይዘነጋም። ይሁንና ለአዛ ትግርኛ የተሰኘው ሚዲያ ዛሬ እንደዘገበው ጋዜጠኛ አፈወርቂ ገብረ ሕይወት የኤጀንሲው ጊዜያዊ ኃላፊ በመሆን ተሹመዋል። ጋዜጠኛ አፈወርቂ በኤጀንሲው ውስጥ ምክትል ስራ አስኪያጅና የፕሮግራም ዳይሬክተር ሆነው የሰሩ መሆናቸውን የገለጸው ዘገባው ጨምሮም እኚህ ጋዜጠኛ ከሚያዝያ 16 አንስቶ ኤጀንሲውን በጊዜያዊነት እንዲመሩ በሌተናንት ጀነራል ታደሰ ወረደ ፊርማ መሾማቸውን አረጋግጫለሁ ብሏል። ክልሉ ማስ ሚዲያ ኤጀንሲ የትግራይ ቴሌቪዥንን ጨምሮ መንግስታዊ ሚዲያዎችን በበላይነት የሚቆጣጠር መስሪያ ቤት ሲሆን አሁን በተፈጠረው ውጥረት ግን እያሰራጨ ያለው የህወሓትን መረጃዎች ብቻ መሆኑ ይታወቃል። 5 ኢትዮጵያውያን በጆሃንስበርግ መሃል ከተማ በታቀደ ጥቃት ተገደሉ። በደቡብ አፍሪካ ጆሃንስበርግ መሃል ከተማ ወይም ሲቢዲ ባሳለፍነው አንድ ወር ውስጥ
5 ኢትዮጵያውያን በታቀደ ጥቃት መገደላቸው ከፍተኛ ስጋት ፈጥሯል። በተለይም ከ5ቱ ግድያዎች መካከል 4ቱ በ48 ሰዓታት ውስጥ ልዩነት ውስጥ መፈጸማቸው በከተማዋ የሚንቀሳቀሱ የተደራጁ የወንጀል ስብስቦች መኖራቸውን የሚያመላክት ሲሆን የወንጀል ተንታኙ ጁሊያን ራድሜር እንደሚሉት የግድያዎቹ አፈጻጸም የወንጀል ቡድኖች እጅ እንዳለበት በግልጽ ያሳያል። በአንድ የክትትል ካሜራ ምስል ላይ እንደታየው አንድ ታጣቂ በሰዎች መካከል ሰርጎ በመግባት አንዱን ተጎጂ ከጀርባው በጭንቅላቱ ላይ ተኩሶ ከገደለ በኋላ መሬት ላይ ከወደቀም በኋላ በድጋሚ ተኩሶበታል። የግድያ በተፈጸመ በአንድ ቀን ልዩነት ውስጥ ሌሎች 3 ኢትዮጵያውያን በተመሳሳይ ሁኔታ መገደላቸውና ባለፈው ወር ደግሞ አንድ ሌላ ኢትዮጵያዊ ነጋዴ በመኪና ማቆሚያ ስፍራ ውስጥ ተረሽኖ መገኘቱ ሁኔታውን ይበልጥ አሳሳቢ አድርጎታል። ምንም እንኳን የግድያዎቹ ዋና መንስኤ በውል ባይታወቅም መርማሪዎቹ ድርጊቱ በደቡብ አፍሪካ ከሚንቀሳቀሱ የሰዎች ዝውውር፣ የሰው እገታና ገንዘብ የመቀበል ወንጀሎች ጋር ግንኙነት ሊኖረው እንደሚችል እየጠረጠሩ ይገኛሉ። ብዙ ኢትዮጵያውያን ወደ ደቡብ አፍሪካ በሚያደርጉት አደገኛ ጉዞ በደላሎች አማካኝነት ለከፍተኛ ብዝበዛ የሚዳረጉ ሲሆን ቤተሰቦቻቸው ገንዘብ እንዲከፍሉ ለማስገደድ ለወራት ታግተው የሚቆዩበትና አንዳንዴም በወንጀል ቡድኖች መካከል በሚፈጠር ፍክክር ለጥቃት የሚጋለጡበት ሁኔታ እንዳለ ተነግሯል። ራድሜር እንደገለጹት ወንጀሉ መጀመሪያ ላይ በሰዎች ዝውውር ቢጀመርም በኋላ ላይ ወደ ኃይል ተግባር፣ ወደ ግድያ የመሸጋገር አዝማሚያ እያሳየ ይገኛል። የደቡብ አፍሪካ የጸጥታ አካላት እነዚህን የተደራጁ ወንጀሎች ለመቆጣጠር ከፍተኛ ተግዳሮት እየገጠማቸው መሆኑን የተገለጸ ሲሆን በተለይም የወንጀል ቡድኖቹን ሰርጎ በመግባት መረጃ ለማግኘት ያለው አቅም ደካማ መሆኑ ምርመራውን አዳጋች አድርጎታል። ወንጀለኞቹ በአገር ውስጥ ያሉ ሰዎችን በመጠቀም የገንዘብ ዝውውር፣ የሰነድ ዝግጅትና የሙስና መረቦችን እንደሚዘረጉም ተመልክቷል። እስካሁን ባለው መረጃ ከነዚህ ግድያዎች ጋር ተያይዞ በቁጥጥር ስር የዋለ ተጠርጣሪ የሌለ ሲሆን ድርጊቱ በጆሃንስበርግ በሚኖሩ ኢትዮጵያውያንና ሌሎች ስደተኞች ዘንድ ከፍተኛ ስጋትንና ድንጋጤን ፈጥሯል። በኢራን $1 ምንዛሬ 1.8 ሚሊዮን ሪያል መድረሱ ተዘገበ። የኢራን ብሔራዊ መገበያያ የሆነው ሪያል በዛሬው ዕለት በከፍተኛ ሁኔታ መውደቁ ተዘገበ። ኤቢሲ ኒውስ እንደዘገበው ፌብሩዋሪ 28 የተጀመረውን ጦርነት ተከትሎ የኢራን ሪያል ያን ያህል ለውጥ አላሳየም ነበር። ምክንያቱ ደግሞ አገሪቱ ከውጭ የምታስገባቸው ምርቶች አነስተኛ ስለነበሩ ነው። ይሁንና ካለፉት 2 ቀናት ወዲህ ግን ሪያል በከፍተኛ ደረጃ መውደቁ ጨምሮ ዛሬ ሪከርድ በያዘ ሁኔታ ቅናሽ አሳይቷል። እንደ ዘገባው በአገሪቱ ይፋዊ ምንዛሬ ዛሬ $1 ዋጋ 1.3 ሚሊዮን ሪያል ቢሆንም በጥቁር ገበያ ግን ከ1.8 ሚሊዮን ሪያል በበለጠ ዋጋ እየተመነዘረ ነው። ይህም በ2 ቀናት ውስጥ የ15% ጭማሪ እንደታየበት ያመለክታል። ዘገባው እንደሚገልጸው ኢራን ከምግብ እስከ መድኃኒት፣ ከኤሌክትሪክስ እስከ ጥሬ ዕቃ ከውጭ የምታስገባ ሀገር እንደመሆኗ የምንዛሬው መውደቅ በአገሪቱ ገበያ ላይ ትልቅ ተጽዕኖ የሚፈጥር ይሆናል። የአሜሪካ ጠቅላይ ፍርድ ቤት በስደተኞች የሕግ ጥበቃ ዙሪያ የትራምፕን ውሳኔ መመርመር ጀመረ። የአሜሪካ ጠቅላይ ፍርድ ቤት ረቡዕ ዕለት የትራምፕ አስተዳደር በሺዎች የሚቆጠሩ የሄይቲና የሶሪያ ስደተኞች በአሜሪካ እንዲቆዩ የሚፈቅደውን ጊዜያዊ የሕግ ጥበቃ ለመሰረዝ ያሳለፈውን ውሳኔ መመርመር ጀምሯል። መንግስት በችሎት ላይ የሚያሸንፍ ከሆነ የሕግ ጥበቃ ተጠቃሚ የሆኑ 350 ሺህ የሄይቲና 6 ሺህ የሶሪያ ዜጎች የመኖሪያ ፍቃድ በመንጠቅ ከሀገር የማባረር እቅዱን ተግባራዊ ያደርጋል። የሀገር ውስጥ ደህንነት ሚኒስተር ክሪስቲ ኖይም የሁለቱ ሀገራት ሁኔታ መሻሻሉን በመጥቀስ ጥበቃው እንዲነሳ መወሰናቸው ይታወሳል። ይሁን እንጂ የውጭ ጉዳይ ሚኒስተር በአሁኑ ወቅት ሁለቱም ሀገራት አደገኛ በሚለው ዝርዝር ውስጥ መሆናቸውና አሜሪካውያን ወደዚያ እንዳይጓዙ እያሳሰበ ይገኛል። በተለይም በሄይቲ ያለው የጦር መሳሪያ የታገዘ ወንጀልና በሶሪያ ያለው አለመረጋጋት ለስደተኞች መመለስ ስጋት ሆኗል። በጉዳዩ ላይ ክስ የመሰረቱ ወገኖች የትራምፕ አስተዳደር ውሳኔ በዘር ጥላቻ ላይ የተመሰረተ ነው የሚል መከራከሪያን አቅርበዋል። ለዚህም እንደ ማስረጃነት የቀረቡት ትራምፕ እንደ አውሮፓውያን አቆጣጠር በ2018 ሄይቲን ቆሻሻ ሀገር ማለታቸውና በ2004 ምርጫ ወቅት በኦሃዮ የሚኖሩ ሂታውያን የሰዎችን የቤት እንስሳ ይበላሉ በማለት የተናገሩት መሰረተ ቢስ ንግግር ነው። በተጨማሪ ሚኒስተር ክሪስቲ ኖይም ስደተኞችን በተመለከተ አንፈልጋቸውም አንድም እንኳን ቢሆን በማለት በማህበራዊ ሚዲያ መጻፋቸው በዘረኝነት እንዲጠረጠሩ አድርጓቸዋል። እንደ ብሔራዊ የስደተኞች ፎረም መረጃ እስከ መጋቢት 2005 ድረስ ከ17 ሀገር የመጡ
1.3 ሚሊዮን ሰዎች የቲፒኤስ ጥበቃ ተጠቃሚ ናቸው። የትራምፕ አስተዳደር ከሀይቲና ሶሪያ በተጨማሪ የኤልሳልቫዶር፣ ሆንዱራስ፣ ኔፓልና አፍጋኒስታን ስደተኞች ጥበቃ ለመሰረዝ እየሰራ ሲሆን የጠቅላይ ፍርድ ቤቱ ውሳኔ የኢትዮጵያ፣ ሶማሊያና ማይናማር ስደተኞችን ጉዳይ በሚመለከት ሌሎች የታችኛው ፍርድ ቤት ክሶች ላይ ትልቅ ተጽዕኖ ኖረዋል። የህዝብ ተወካዮች ምክር ቤት በቅርቡ ለሀይቲያውያን የህግ ጥበቃው እንዲመለስ ድምጽ የሰጠ ቢሆንም የትራምፕ አስተዳደር ግን ማንኛውም መሰል ህግ ውድቅ እንደሚደረግም ዝቷል። የጠቅላይ ፍርድ ቤት ውሳኔ በሚቀጥሉት ወራት የሚጠበቅ ሲሆን እስከዚያው ድረስ ግን ስደተኞች በህግ ጥበቃ ስር ሆነው በአሜሪካ የመቆየት መብታቸው እንደተጠበቀ ይቆያል። የቱርክ መንግስት አዲስ ያወጣው የስደተኞች ፖሊሲ መኖሪያ ፍቃድ ክፍያ ላይ ከፍተኛ ጭማሪን አስከትሏል። የጭማሪም በአንዳንድ ዘርፎች ላይ እስከ 930% እንደሚደርስ ቱርኪ ቱዴይ ዘግቧል። እንደ ዘገባው በርካታ የዓለማችን ሀገራት በተካተቱበት ምድብ ውስጥ ከዚህ ቀደም የዚህ ሀገራት ዜጎች ለአንድ ዓመት የመኖሪያ ፍቃድ የሚከፍሉት $85 ገደማ ነበር። ከሜይ 1 ቀን አንስቶ ተግባራዊ በሚሆነው በአዲስ መመሪያ ግን ለ6 ወር የመኖሪያ ፍቃድ $315፣ ለአንድ ዓመት $631 እንዲሁም ለ2 ዓመት $1263 እንዲሆን ተደርጓል። በዝርዝር ውስጥ ባልተካተቱት የኢትዮጵያን ለመሳሰሉ አገራት ዜጎች የመኖሪያ ፍቃድ ስሌቱ መሻሻሉን የጠቀሰው ዘገባው በዚህ መሰረት ለአንድ ወር $14 እስከ $75 እንዲከፍሉ መወሰኑን አስታውቋል። ከአንድ ወር በኋላ ለሚቆዩበትም በየወሩ $49 መክፈል እንደሚገባቸው መደንገጉን ዘገባው አስረድቷል። በአዲስ አበባ የሚገኘው የሱዳን ኤምባሲ በኢትዮጵያ ውስጥ ለሚገኙ ሱዳናውያን ብሔራዊ መታወቂያና የልደት ሰርተፍኬት ጨምሮ የተለያዩ የዜግነት አገልግሎቶችን መስጠት መጀመሩን አስታወቀ። ይህንን አገልግሎትም በኢትዮጵያ የሱዳን አምባሳደር ቋሚ መልእክተኛ የሆኑት አልዘይን ኢብራሂም ሁሴን በይፋ አስጀምረዋል። አምባሳደሩ ከሌሎች የኤምባሲ ባልደረቦች ጋር በመሆን የተከፈተውን አዲስ አገልግሎት መስጫም ጎብኝተዋል። በኤምባሲ ውስጥ የተከፈተው የፓስፖርት የሲቪል ምዝገባ ማዕከል የሚመራው በኮሎኔል አብዱራህማን መሐመድ ኢብራሂም ሲሆን አምባሳደሩ ይህንን ስራ በማስጀመራቸውና በአሰራራቸው ቅልጥፍና ኃላፊውን ማመስገናቸውን ሱዳን ሆራይዘን ዘግቧል። ማዕከሉ በኢትዮጵያ ውስጥ ለሚኖሩ ሱዳናውያን ትራንዚት ለሚያደርጉም ጭምር ብሔራዊ መታወቂያ፣ ፓስፖርት፣ የልደት ሰርተፍኬት፣ አስቸኳይ የጉዞ ሰነድና ከወንጀል ነጻ መሆናቸውን የሚያረጋግጥ የፖሊስ ማስረጃ እንደሚሰጥ ዘገባው ገልጿል። የአሜሪካ ጠቅላይ ፍርድ ቤት ዳኞች በትራምፕ ንግግሮች ዙሪያ ከፍተኛ ክርክር አደረጉ። የአሜሪካ ጠቅላይ ፍርድ ቤት የትራምፕ አስተዳደር የስደተኞችን የሕግ ጥበቃ ወይም ቲፒኤስ ለመሰረዝ ያሳለፈውን ውሳኔ በሚመረምርበት ወቅት ሊበራል የሚባሉት የፍርድ ቤቱ ዳኞች ፕሬዝዳንቱ ስለ ስደተኞች የተናገሯቸው ዝቅ የሚያደርጉ ንግግሮች በዘር መድሎ ላይ የተመሰረቱ ናቸው በሚል የመንግስት ጠበቃውን ማፋጠጣቸው ተዘገበ። ዳኛ ሶኒያ ሶቶማየር ትራምፕ ሄይቲንና የአፍሪካ ሀገራትን ቆሻሻ ሀገራት ማለታቸውን እንደ ማስረጃ ጠቅሰዋል። ዳኛው አክለውም ትራምፕ እንደ ኖርዌይ፣ ስዊድንና ዴንማርክ ካሉ ሰሜን አውሮፓ ሀገራት ለምን ብዙ ስደተኞችን አንቀበልም ማለታቸው ውሳኔው በዘር ላይ የተመሰረተ መድሎ እንዳለበት በግልጽ ያሳያል ሲሉ ተከራክረዋል። ነጭ ያልሆኑ ሰዎች የሚመጡባቸውን የቲፒኤስ ፕሮግራሞች እየሰረዙ ከነጭ ሀገራት ስደተኞችን እንፈልጋለን ማለት ዘረኝነት ካልሆነ ምን ሊሆን ይችላል በማለት ጠይቀዋል። ሌላኛዋ የጠቅላይ ፍርድ ቤት ዳኛ ኬታንጂ ብራውን ጃክሰን በበኩላቸው ትራምፕ ስደተኞች የአሜሪካን ደም እየበከሉ ነውና መጥፎ ጂን ወይም ባድ ጂንስ አላቸው በማለት የተናገሯቸውን አወዛጋቢ ንግግሮች አንስተዋል። ዳኛዋ እነዚህ ንግግሮች ለተወሰኑ ስደተኞች ያላቸውን ንቀትና አድሎ እንደሚያሳዩ ገልጸዋል። የመንግስት ጠበቃ ዲን ሳውር በበኩላቸው የትራምፕ ንግግሮች ዘርን በቀጥታ አይጠቅሱም በሚል ተከራክረዋል። ንግግሮቹ ከአውዳቸው ወጥተው ለክስ እንዲመቹ ተደርገው የቀረቡ ናቸው ያሉት ጠበቃው ትራምፕ ትኩረት ያደረጉት በወንጀል በድህነትና በመንግስት ድጎማ ጥገኝነት ላይ እንጂ በዘር ላይ አይደለም ሲሉ ምላሽ ሰጥተዋል። ጠበቃው አክለውም ጠንካራ የስደተኞች ፖሊሲ የሚፈልጉ ብዙ ወገኖች እነዚህን ስጋቶች በተደጋጋሚ እንደሚያነሷቸው ገልጸዋል። ይህ በፍርድ ቤቱ የተደረገው ክርክር የትራምፕ አስተዳደር የቲፒኤስ ጥበቃን ለመሰረዝ ያለው ህጋዊ መሰረት ምን ያህል ተቀባይነት እንዳለው የሚወስን ሲሆን ውሳኔው በሚሊዮን የሚቆጠሩ ስደተኞችን ጣፈንታ እንደሚወስን ይጠበቃል።
የአሜሪካ ዋነኛ ጠላቶች ተስፋ የቆረጡት ዲሞክራቶች ናቸው ሲሉ የአሜሪካ የጦር ሚኒስትር ተናገሩ። የአሜሪካ የጦር ሚኒስትር ፔት ሄግሴዝ ለ2027 በጀት ዓመት የቀረበውን የ1.5 ትሪሊዮን ዶላር ታሪካዊ የመከላከያ በጀት አስመልክቶ በሰጡት ምስክርነት የአሁኑ ወቅት ዋነኛ ተቃዋሚዎች የሀገር ውስጥ የፖለቲካ ተቀናቃኞች መሆናቸውን ገለጹ። ሄግሴዝ እንደገለጹት በአሁኑ ወቅት አሜሪካ እየገጠማት ያለው ትልቁ ፈተና የውጭ ጠላቶች ሳይሆኑ በኮንግረስ ውስጥ ያሉት ግዴለሽና ተስፋ የቆረጡ የዲሞክራት ፓርቲ አባላት የሚሰነዝሯቸው ንግግሮች ናቸው። ሚኒስቴሩ በዛሬው የኮንግረስ ውሎ ስለ ኢራን ጉዳይ ለመወያየት ዝግጁ መሆናቸውን የገለጹ ሲሆን ፕሬዚዳንት ትራምፕ አሜሪካ ኢራን የኒውክሌር መሳሪያ ባለቤት እንድትሆን አትፈቅድም በማለት የገቡትን ቃል ደግመውታል። በአሁኑ ወቅትም አሜሪካ ስምምነት ላይ ለመድረስ የሚሰሩ ተደራዳሪዎች እንዳሏት ጠቁመዋል። ፕሬዚዳንት ትራምፕ ለ2027 በጀት ዓመት የጠየቁት የ1.5 ትሪሊዮን ዶላር መከላከያ በጀት የወቅቱን አጣዳፊነት የሚያንጸባርቅ መሆኑን ሄግሴዝ አስረድተዋል። ይህ ከፍተኛ የበጀት ጥያቄ አሜሪካ ያለችበትን የውጥረት ወቅት ከግምት ውስጥ ያስገባ መሆኑንም አክለዋል። መከላከያ ሚኒስትሩ አክለውም ይህ የበጀት ጭማሪ አስፈላጊ የሆነው የሀገሪቱን የመከላከያ ኢንዱስትሪ መሰረት ዳግም ወደ ጦርነት ጊዜ ዝግጁነት ለመመለስ ታስቦ መሆኑን ገልጸዋል። ይህም አሜሪካ ለሚገጥሟት ወታደራዊ ስጋቶች ያላትን ምላሽ የማጠናከር ስትራቴጂ አካል መሆኑም ተመላክቷል።